በ21ኛው ክፍለ ዘመን ብዙ ግፍና መከራ የተፈጸመባት ያለችው በዓለም ላይ ብቸኛዋ አገር ኢትዮጵያ ነው። ኢትዮጵያና ህዝቧን አገር ከስቃይ ከመከራ የምናድነው የህግ የበላይነት ዲሞክራሲ የሰፈነባት የምናደርገው ኢትዮጵያን ሰቆቃና ግፍ የምናስቆመው የሁላችንም የጋራ ሀገር የምትሆነው ኢትዮጵያን ይህን ክፉ ስራ ስናስወግድ ብቻ ነው። ኢትዮጵያ ከውርደትና ከውድቀት የምናድነው ከዘር ጥላቻ ወጥተን በህብረት አንድ ስንሆን ነው። ስለዚህ ነው ነገ አስከፊ ችግር ከመምጣቱ በፊት እናት ሀገራችን እናድን ከፋኖ ወንድሞቻችን ጎን በመቆም መላው የኢትዮጵያ ህዝብ የህዝባዊ እምቢተኝነቱን አጠናክሮ መቀጠል አለበት። ህዝባዊ ጥሪ እናደርጋለን። ለዚህ ነው ኢትዮጵያን ከውርደትና ከውድቀት ከመብረስ የምናድነው ጥሪ ይሄንን የምናቀርበው። አትነሳም ወይ የግፍ አገዛዝ አይበቃህም ወይ? ለህግ የበላይነት ለነጻነቱ የማይታገል ህዝብ ባርነትን የመረጠ ብቻ ነው። ድል ለኢትዮጵያ፣ ድል ለህግ የበላይነት። በቃ እናት ሀገራችን ኢትዮጵያ ከውርደትና ከውድቀት እናድን የሚል የጋራ ህዝባዊ ጥሪና አሁን እኛ ራሳችን አሁን ከአራት ክልሎች ነን ተሰብስበን እዚህ ላይ እናገራለን። ሌሎቹ አሉ ከሌሎች ክልሎች አሉ። እንደምታውቁት ሁሉም አሁን በኢትዮጵያ ውስጥ ያለው ሁኔታ ህግ የበላይነትን ያለመከበር ወይም ያለመኖር። የኢትዮጵያ ህግ በአሁኑ ጊዜ ግለሰቦች ናቸው የበላይ እነሱ ናቸው። ፍርድ ቤቶችን አይተናል። አንዳንድ ጊዜ ዳኞች ራሳቸው ባለው እንትን ውሳኔ ሲወስኑ ውሳኔዎች በግለሰቦች ሲሻሩ ወይም እንትን ሲደረጉ እናያለን። ይሄ እንግዲህ የህግ የበላይነትን አለመኖሩ ነው። ስለዚህ ይሄንን በኢትዮጵያ ውስጥ እንድንኖር የሚያስፈልገው ምንድነው? ያለው መንግስት ማስወገድና በቦታው የህግ የበላይነትን የሚከበር መንግስት ሲኖር እና ይሄንን ለማድረግ እንግዲህ በአንድ ስብስብ የበላይነት እንትን ሳይሆን ከተለያዩ ክልሎች የተወጣጡ አካላቶች መሆን እንዳለበት መርዳት መቻል አለበት። አንድነት ኃይል ነው የምንለው። እነ መቃተ መኮንን ደያሞ እነ መምህር ደምሰው እና እነ ኢንጂነር ባንክና ብቻ ሳይሆን በርካታ ኢትዮጵያውያን ይሄንን ህገ መንግስት ብለው ያስቀመጠውን አገር አፍራሽ የሆነ ዶክመንት እሱን ብልጽግና የተባለ ኃይል ራሱ ይዘት እየቀጠለ ነው። ስለዚህ ይሄን ነገር በአማራ ክልል ያለው የተያያዘ ነው። አሁን በፋኖ በኩል ያለው ፋኖ ይታወቃል። የአርበኝነት የነጻነት ያልገዛም ያልበገርም ባይነት ነው። በተለይ ጣሊያን ወራሪ ፋሽስት ኃይል መጥቶ በዛ ጊዜ ፋኖ ተብሎ ሁሉም ኢትዮጵያዊ በጋራ በአንድ ላይ ያለምንም ሃይማኖትና ያለምንም ቋንቋ ልዩነት በአንድ ላይ ፋኖ በሚል እንቅስቃሴ አንድ ሆነን ወራሪ ጣሊያንን በደንብ አንበርክከን ያሸነፍ ነው። የኛ ሀገራችን ላውንታችን አሳልፈን አንሰጥም፣ ባህላችን፣ ታሪካችን፣ ርስታችን አሳልፈን አንሰጥም ተብሎ በፋኖ አድራይት ነው ሁሉም ኢትዮጵያዊ ያን ጊዜም ያሸነፈው እና አሁን ያለው ይሄ የፋኖ እንቅስቃሴ ከዚህ ጋር የተያያዘ ነው። ይሄ በተለይ የባንዳ ታላቅ የጣሊያን ታላቅ የሆኑ እነዚህ የቲፒኤልኤፍ እና በተለይ ከዛም ሻዕቢያ የጀመረው ኢፒኤልኤፍ ብሎ የመጣው ከዛ በኋላ ኦነግ የጨመረበት እነዚህ ሶስት ኃይሎች ኢትዮጵያ ጠላት ናት ብሎ የፈረጁ ኃይሎች ናቸው ብለን እናምናለን። ስለዚህ እነዚህ ጠላቶች ወይ ደግሞ ታላቂ የሆኑ የባንዳ ታላቂዎች ከሁሉም ኢትዮጵያዊ በጋራ ሆነን ካስወገድን ስለዚህ አሁን ህዝብ ለህዝብ አንድ ላይ ሆኖ ነው መንግስትን መከላከል ያለበት። ሁላችን እንድንደርስ የህግ በላይነት ማለት ኮንስቲቲዩሽን አዲስ ቮት መደረግ አለበት። ይሄ መፍትሄ ስለሆነ ለፋኖ ለአማራ ህልውና ለሚታገሉትን ሁሉ ጠርተን የህግ በላይነት ቮት መደረግ አለበት። ይሄ የህግ በላይነት ሁላችን በእኩልነት በኢትዮጵያ ላይ በአንድነት በሰላም ዋን ማን ዋን ቮት ተደርጎ በእውቀቱ በችሎ ተደርጎ በታሌንቱ ቮት አርገን በሰላም ለመኖር ትስማማላችሁ ወይ ብለን ጥያቄ ጠይቀናቸው አራቱም ክፍለ ሀገር የሚመሩ የፋኖ መሪዎች ቀርቦ የህግ በላይነት እኛ ሁላችን በእኩልነት በኢትዮጵያ ለመኖር ስለምንፈልግ እንደግፋለን እንቀበላለን ስላሉ ነው። ሁላችን አሁን አገር መላውን የኢትዮጵያን ህዝብ በተለይ ማጆሪቲ የኢትዮጵያ ህዝብ ክርስቲያንና እስላም ቀጥሎ የኢትዮጵያ ሴቶች ቀጥሎ አገር ተረካቢ ወጣቶች ሁሉ ጥሪ እያደረግን ነው። የኢትዮጵያ ምሁራን ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ የዛሬው ሀገራዊ ጉዳይና እንግዶቻችን ለየት ያሉ ናቸው። የህግ የበላይነት ለፍትህ ለዲሞክራሲ የኢትዮጵያ ህልውና አድን ህብረት የጋራ ምክር ቤት ያቋቋሙና ከተለያዩ ብሔር ብሔረሰቦች የተውጣጡ አደረጃጀቶችን ወደ አንድ በማምጣት ላለፉት ወራት ውስጡን ሲደረግ የነበረው ውይይትን ተከትሎ ዛሬ የመጀመሪያውን ይፋ የጋራ መግለጫ ለመስጠት ተዘጋጅተዋል። መግለጫውን ከሚሰጡት መካከል መምህር ደምሰው ገብሬ ከጋሞ ብሔር ተወላጅ
ተወላጆችና የኢትዮጵያ ህልውና አድን ህብረት የጋራ ምክር ቤትና የጋራ ህዝባዊ ጥሪያቸውን ከሚያቀርቡት አንዱ ናቸው። ዶክተር አረጋዊ መብራቱ እንዲሁ የትግራይ ብሔር ተወላጅና የዚሁ ስብስብ አመራሮች አንዱ ናቸው። ኢንጂነር ኦባንግ ኡማን ለህብር ሬዲዮ ቤተሰቦችም አድማጮችም አዲስ አይደሉም። የጋምቤላ ብሔር ተወላጅና የዚህ ስብስብ አመራሮች አንዱ ናቸው። አቶ መኮንን ደያሞ እንግዲህ ለህብር ሬዲዮ ቤተሰቦች አድማጮችም በተለይ ቀደም ባለው ጊዜ ይታወቃሉ። በተለያዩ አደረጃጀቶች ውስጥ ከፍተኛ አስተዋጽኦ ያደርጉ የነበሩ የሲዳማ ብሔር ተወላጅና በተለያዩ እንቅስቃሴዎች ውስጥ አስተዋጽኦ ያደርጉ የነበሩ ናቸው። እንዲሁ የእሳቸውም የኢትዮጵያ የህልውና አድን ህብረት የጋራ ምክር ቤት ናቸው። እንግዲህ የተለያዩ ብሔር ብሔረሰቦችን አደረጃጀቶች ጋር በተለያየ ደረጃ በውጭ ሀገር የሚገኙ በግለሰብ ደረጃ አስተዋጽኦ ያላቸው ጋር ውይይት ሲያደርጉ ቆይተዋል። በአሁኑ ወቅት እንግዲህ በአማራ ህዝብ ላይ የተከፈተውን ጦርነትና እንደ አገር በአጠቃላይ አገሪቱ የገባችበትን ችግር መሰረት አድርጎ አጠቃላይ ሀገራዊ መፍትሄ እንዲመጣ እንቅስቃሴ መጀመራቸውን እየሰማን ነበር። ዛሬ በይፋ እንግዲህ ያደረጉትን እንቅስቃሴ መሰረት አድርጎ እንድንወያይ ጋብዘናቸዋል። ጤና ይስጥልን እንግዶቼ። እንግዲህ አቶ መኮንን ደያሞ ከሲዳማ ብሔር ተወላጅና የዚህ ስብስብ ቀደም ሲል አስተዋውቅ ያለው ኢንጂነር ኦባንጉማና መምህር ደምሰው ገብሬ እንዲሁም ከዶክተር አረጋዊ መብራቱ ጋር ውይይት እናደርጋለን። መምህር ደምሰው ገብሬ እንግዲህ ይሄ እንቅስቃሴ መቼ ተጀመረ? እነማንን ያካትታል? አሁን በስም እዚህ የጠቀስኳችሁ እናንተ የተወከላችሁ የመጣችሁበት ብሔር ብቻ ነው ወይስ ሌሎች ብሔር ብሔረሰቦችም በዚህ እንቅስቃሴ ውስጥ አሉበት? ዋና ዓላማችሁ ምንድነው? እነማን ተሳትፈዋል? እጅግ በጣም አመሰግናለሁ። ህብር ሬዲዮ ዘወትር እውነት ሀብታሙ በምታደርግልን አስተዋጽኦ ለኢትዮጵያ ህዝብም ባለውለታ ነኝ። ሌሎች ወንድሞችንም ዶክተር አረጋዊ መብራቱ፣ አቶ መኮንን ደያሞ፣ ኢንጂነር ኦባንግም ትልቅ ምስጋና አቀርባለሁ የዘወትር ተባባሪያችን በመሆናቸው። አሁን አንድ ማወቅ ያለብን አስቸኳይ ኢትዮጵያ አድን ጥሪ አስፈላጊ በመሆኑ ነው። እናት ሀገራችን ኢትዮጵያ በሰላም በፍትህ በነጻነት እጦት ለምትሰቃየው ኢትዮጵያ በአንድነት በህብረት ለመቆም ነው። ኢትዮጵያን ከውድቀትና ከውርደት ማዳን የምንችለው ሁላችን ታሪካዊ ኃላፊነቶቻችን በጋራ ሆነን ስንወጣ ነው። የተናጠል ጉዞ የትም አያደርስም። እናት ሀገራችን ኢትዮጵያ እጅግ አሳዛኝ ደረጃ ላይ በአሁኑ ሰዓት ትገኛለች። ለዚህ ነው ህዝባዊ የትግል ጥሪና ይህንን መግለጫ ልንሰጥ የፈለግነው። በዚህ መሰረት አሁን ኢትዮጵያ ውስጥ አጠቃላይ ካሉት ከ31 የተለያዩ ብሔረሰቦች ናቸው። ከጋምቤላ፣ ከሶማሌ፣ ከትግራይ፣ ከሲዳማ፣ ከጉራጌ፣ ከአማራ፣ ከራያ፣ ከአፋር፣ ከኦሮሞ፣ ከወላይታ፣ ከጎፋ እና ከተለያዩት አካባቢዎች በሙሉ ነው። አሁን ኦልሞስት ወደ 31 ከመሆኑት የተወጣጣ ነው። ምክንያቱም የተናጠል ጉዞ የትም አያደርሰንም። እናት ሀገራችን ኢትዮጵያ የሁላችንም የጋራ እንድትሆንና በዓለም አደባባይ ላይ አንገቷ ከፍ የምናደርገው በህብረት በአንድነት ስንቆም ነው። ለዚህ ነው የአንድ ድርጅት በአንድ ጎሳ የበላይነት ኢትዮጵያ የምትለው ሀገሪቷን ገደል ነው የከተተው። ለዚህ ነው ኢትዮጵያ ማንም የበላይ አይደለም፣ ማንም የበታች አይደለም። ኢትዮጵያ የጋራ ሀገራችን እንድትሆን ከስምምነት 31 ብሔረሰብ ከደረሰ በኋላ ነው እናት ሀገራችን ኢትዮጵያ ያለው ሁኔታ አሳሳቢ ስለሆነ ህዝባችንን ለመከራና ለውርደት የኢትዮጵያ ፖለቲካ ጉዳይ አጋልጧል። የዓለም መሳቂያና መሳለቂያ ኢትዮጵያን አድርጓታል። በዓለም አደባባይ ኢትዮጵያና ህዝቧን አዋርዷል። የዜጎች ሞት፣ እስራት ተባብሶ ቀጥሏል። የማሰቃያ እስር ቤቶች ኢትዮጵያ ውስጥ ተበራክተዋል። ሰብአዊ መብት ጥሰትና በተለያዩ ቀውሶች ሀገሪቱ ተጠምዳለች። የህግ የበላይነት ኢትዮጵያ ውስጥ የለም። የዲሞክራሲ ነጻነት ደብዛው ጠፍቷል። ዜጎች ይጨፈጨፋሉ። ገዢው መንግስትም የዕለት ስራው ይሆናል። አምባገነንነት ተባብሶ ቀጥሏል። በአዲስ አበባ የወጣቶች አፈሳና ጅምላ እስር ተባብሶ ቀጥሏል። ለዚህ ነው ይህንን እናት ሀገራችን ኢትዮጵያ በአሁኑ ወቅት ከመቼውም ጊዜ በበለጠ በረጅም ታሪኳ ታይቶ ተሰምቶ የማይታወቅ ከባድ የህልውና እና ሀገር መፍረስ አዝማሚያ ገጥሟታል። ከታሪክ የማይማረው ገዢው መንግስትና አጃቢዎችም ኢትዮጵያን ለውርደት አውቅቷታል። የዚህ አይነቱ ሀገራችን ኢትዮጵያ የገጠማት ትልቅ አደጋ ናዚ ጀርመን በአይሁዶች እንዲሁም ፋሽስት ጣሊያን በኢትዮጵያ ላይ እንደፈጸመው ወይም በቅርቡ በሩዋንዳ ኢንተርሃሞይ የሁቱና የቱሱ ጎሳዎች ጭፍጨፋ የከፋ ከመሆኑም በላይ የገዛ ዜጋ በድሮን በከባድ የጦር መሳሪያዎች ሁሉ ህዝባችን እየተደበደበ እያለቀ ይገኛል። ለዚህ
ለዚህ ነው እናት ሀገራችን ከውርደትና ከውድቀት የምናድነው ሁላችንም ተያይዘን ነው። የሀገራችን መሰረታዊ ትልቁ ችግር ምንድነው? ሩል ኦፍ ሎው የህግ የበላይነት በኢትዮጵያ ባለመኖሩ ምክንያት ተጠያቂ መንግስት የለም፣ ተጠያቂ አስፈጻሚ የለም፣ ነፃና ታማኝ ፍትሃዊ ምርጫ የለም። በህዝብ የተመረጠ መንግስት ሊኖር አይችልም። ሀገሪቱን የሚያስተዳድር ጊዜያዊ የሽግግር መንግስትም ሊዋቀር አይችልም። ምክንያቱም ሀገር የሚመራው በፖለቲካ ሳይሆን በህግ የበላይነት ነው። ለዚህ ነው እጅግ የሚያሳዝነው በኢትዮጵያ የህግ የበላይነት ዲሞክራሲና ነፃነት ባለመኖሩ ነው ዜጎች ይታደናሉ፣ ይገደላሉ፣ ይሰደዳሉ። በቅርቡም በአማራ ህዝባችን ላይ በተለያዩ ቦታዎች በሸዋ፣ በወሎ፣ በጎንደር፣ በጎጃም ከፍተኛ የህዝብ እልቂት በአሁኑ ሰዓት እየተደረገ ነው የሚገኘው። ለዚህ ነው በትላንትናው ቀን ብቻ ወደ 120 ሰዎች ናቸው ንጹሃን ዜጎች ናቸው የተጨፈጨፉት በድሮን። ከዚህ የባሰ ደግሞ በወራ ጆርሶ፣ በጉራ ጋራቻና በገወጫውን በረሃ ታፍነው ደብዛቸው የሚጠፉ ኢትዮጵያውያን ቁጥርና ስፋት ከፍተኛ ነው። የፋኖ የአርበኞች የኢትዮጵያ የነጻነት ጀግኖች ምልክት የፋኖ ትግል የህዝባችን የህልውና ትግል በመሆኑ ፋኖ በደሙ የኢትዮጵያን ታሪክ እየጻፈ ይገኛል። በ21ኛው ክፍለ ዘመን ብዙ ግፍና መከራ የተፈጸመባት ያለችው በዓለም ላይ ብቸኛዋ አገር ኢትዮጵያ ነው። ኢትዮጵያና ህዝቧን አገር ከስቃይ ከመከራ የምናድነው የህግ የበላይነት ዲሞክራሲ የሰፈነባት የምናደርገው ኢትዮጵያን ሰቆቃና ግፍ የምናስቆመው የሁላችንም የጋራ ሀገር የምትሆነው ኢትዮጵያን ይህን ክፉ ስራ ስናስወግድ ብቻ ነው። ኢትዮጵያ ከውርደትና ከውድቀት የምናድነው ከዘር ጥላቻ ወጥተን በህብረት አንድ ስንሆን ነው። ስለዚህ ነው ነገ አስከፊ ችግር ከመምጣቱ በፊት እናት ሀገራችን እናድን። ከፋኖ ወንድሞቻችን ጎን በመቆም መላው የኢትዮጵያ ህዝብ የህዝባዊ እምቢተኝነቱን አጠናክሮ መቀጠል አለበት። ህዝባዊ ጥሪ እናደርጋለን። ለዚህ ነው ኢትዮጵያን ከውርደትና ከውድቀት ከመብረስ የምናድነው ጥሪ ይሄንን የምናቀርበው። አትነሳም ወይ? የግፍ አገዛዝ አይበቃህም ወይ? ለህግ የበላይነት ለነጻነቱ የማይታገል ህዝብ ባርነትን የመረጠ ብቻ ነው። ድል ለኢትዮጵያ፣ ድል ለህግ የበላይነት። በቃ እናት ሀገራችን ኢትዮጵያ ከውርደትና ከውድቀት እናድን የሚል የጋራ ህዝባዊ ጥሪና የምክር ቤቱ መግለጫ ይሄ ነው። እጅግ በጣም አመሰግናለሁ። የሚቀጥለው በአስተያየት እመጣለሁ። ታንክ ዩ ሶ ማች አብቴ። ከልብ አመሰግናለሁ ኢንጂነር ኦባንግ ጉማን። ይሄ እንቅስቃሴ እንግዲህ መቼ ያው ውስጡን ባለፈውም በነበረው ውይይት ላይ ስናነሳ ቆይተናል። የእንቅስቃሴያችሁ ዋና ዓላማ በተወሰነ ደረጃ እንግዲህ አጠቃላይ ለውጥ ለማምጣት ነው። ምን ያህል የተቀናጀ ስራ እየሰራችሁ ነው? እንደተባለው ደግሞ እንግዲህ ከፋኖም ከሌሎችም አመራሮች ጋር ውይይት ለማድረግ ሞክራችኋል? ምን ለመስራት ነው ያስባችሁት? እንግዲህ ያው እንደምታውቀው እስካሁን ድረስ ያለው ዳይሜንሽን በጣም እየሰፋና ሁሉም አቀፍ ወደዚህ የተሰበሰቡ እንደሆኑ ለመርዳት ይቻላል። እስካሁን ድረስ እንግዲህ 31 በብሔር ደረጃ 31 ናቸው። በክልሎች ደረጃ ከተወሰደ አንድ ክልል ብቻ ወይም ሁለት ክልሎች ብቻ ካልሆኑ በስተቀር ሁሉም እነዚህ 31ዎቹ ከሁሉም ክልሎች የተወጣጡ አካላቶች ናቸው እና እስካሁን ድረስ አድማሱ እንግዲህ እየሰፋ እየሄደ ነው። እየጠበበ ሳይሆን በተስፋ ብዙ የሚጠበቅበት አፕሮች እንደሆነ ነው እስካሁን ድረስ የኢትዮጵያ ህዝብ እንትን የሚለው እና ይሄ በእርግጥ ጅምሩ በጣም አመርቅና ዲሞክራሲ የሞላበት አስራር ስለሆነ ካለው ሁኔታ መገንዘብ ይቻላል። አሁን እኛ ራሳችን አሁን ከ4 ክልሎች ነን ተሰብስበን እዚህ ላይ እናገረው። ሌሎቹ አሉ ከሌሎች ክልሎች አሉ ከኛ ጋር መሳተፍ የሆኑ ግን we are just group 1 group 2 ይኖራል group 2 and group 3 ደግሞ ይኖራል። እነኚህ ሁሉ እንግዲህ ከተለያዩ ክልሎች ናቸው እንግዲህ የተወጣጡ። አሁን የእንትኑ የዳሽቦርዱ ብዙ ሰው መውሰድ ስለማይችል ነው እንጂ ሁላችን በአንድ ማምጣት እንችል ነበር። ስለዚህ እና ጅምሩ በጣም ጥሩ ነው። እንደምታውቁት ሁሉም አሁን በኢትዮጵያ ውስጥ ያለው ሁኔታ ህግ የበላይነትን ያለመከበር ወይም ያለመኖር ያለው ሁኔታ መታየት ይቻላል። አሁን በወታደሮች አካባቢ ያለው ሁኔታ አይተናል። እንግዲህ the right person to be killed እየተውት ህዝብ እየጨፈጨፉት ህዝብ እየፈጁት ይሄ እንግዲህ የህግ የበላይነትን ስለሌለ አሁን ለምሳሌ የህግ የበላይነት የሚከበርበት ሀገር እንደ አሜሪካ አይነት እንኳን እዚሁ ሀገር ውስጥ ቀርቶ ወደ ውጭ በሚሄዱበት ጊዜ አንድ ወታደር ከህግ
ከህግ ውጪ ከህግ በላይ የሚሆን ከሆነ እና ከህግ ውጪ አንድ እርምጃ የሚያደርግ ተጠያቂ ይሆን ማንኛው። ይህን እንግዲህ በተለያዩ ጊዜያቶች አይተናል። ይሄ እንግዲህ የህግ የበላይነትን ምንነቱ ግንዛቤ ውስጥ ማለት እንችላለን። ግን የኢትዮጵያ ህዝብ የኢትዮጵያ ህግ በአሁኑ ጊዜ ግለሰቦች ናቸው። የበላይ እነሱ ናቸው። ፍርድ ቤቶችን አይተናል። አንዳንድ ጊዜ ዳኞች ራሳቸው ባለው ውሳኔ ሲወስኑ ውሳኔዎች በግለሰቦች ሲሻሩ ወይም ሲደረጉ እናያለን። ይሄ እንግዲህ የህግ የበላይነትን አለመኖሩ ነው። ስለዚህ ይሄንን በኢትዮጵያ ውስጥ እንዲኖር የሚያስፈልገው ምንድነው? ያለው መንግስት ማስወገድና በቦታው የህግ የበላይነትን የሚከበር መንግስት ሲኖር እና ይሄንን ለማድረግ እንግዲህ በአንድ ስብስብ የበላይነት ሳይሆን ከተለያዩ ክልሎች የተወጣጡ አካላቶች መሆን እንዳለበት መርዳት መቻል አለበት። አንድነት ኃይል ነው የምንለው ለዚህ ነው እና የኛ ጅምር እስካሁን ድረስ እንግዲህ ተስፋ ሰጪና ቅንጅት ያለው ቅንጅቱ ምን ይመስላል የሚለው እንግዲህ ቅንጅቱ ከውጪ ጀምሮ እስከ ሀገር ቤት ድረስ ያለው ቅንጅት ነው። እንዳውም ከታጋዮች ጋር ትልቅ ቅንጅት ነው። ምክንያቱም እነሱ የሚታገሉት ለኢትዮጵያ ህዝብ። የኢትዮጵያ ህዝብ ማለት የአንድ ብሔር የበላይነቱ አንድ ብሔር ብቻ አይደለም፣ ወይም የተወሰኑ ብሔሮች ብቻ አይደለም፣ ሁሉም ነው ውስጥ ማለት ምን ይችላል እና ያለው እስካሁን ድረስ ይሄንን ነው የሚመስለው። አመሰግናለሁ። ከልብ አመሰግናለሁ ኢንጂነር ኦባንግ። ዶክተር አረጋዊ መብራቱ እንግዲህ ይሄ እንቅስቃሴ ለእናንተ ምን ትርጉም አለው? በዚህ እንቅስቃሴ ምን ለማግኘት ነው የምታስቡት? በሌላ በኩል እንግዲህ አሁን በአገር ቤት ጦርነት ቀደም ሲል ትግራይ የነበረው ጦርነት አለ። ከዛ በኋላ ጦርነቱ ተጎትቶ አማራና አፋር ክልል መጥቶ ምን ጉዳት እንዳደረሰ ይታወቃል። ጦርነት ይቆማል ሲባል ዛሬም ደግሞ ስርዓቱ በጦርነት ካልሆነ በስተቀር ስልጣኑን ማጠናከር እንደማይችል ግልጽ አድርጎ በአማራ ህዝብ ላይ የተከፈተው ጦርነት አለ። በኦሮሚያ ክልልም በተለያዩ አካባቢዎች ጦርነት ያለበት ሂደት አለ። በዚህ ተጨባጭ ሁኔታ ውስጥ እናንተ ምን አስተዋጽኦ ለማድረግ ነው የምታስቡት? በሌላ በኩል ራሱን ለመከላከል እንቅስቃሴ ያደረገ ያለው የፋኖን እንቅስቃሴ እንዴት ነው የምታዩት? በጣም ጥሩ፣ እጅግ አመሰግናለሁ። በዚህ በመሰረታዊነት እኛ በተለይ ከዛ ከትግራይ አካባቢ ስባሰብ ነው ኢትዮጵያ ሀገራችንን እንደ ጠላት ነው ሲነገር የቆየው። በዚህ ባለፈው 50 ዓመት ኢትዮጵያ ማለት ባዳ ወራሪ ናት፣ ኢትዮጵያ ማለት ጠላት ናት፣ ኢትዮጵያ ማለት መፍረስ ያለባት ወራሪ ናት፣ ጨቋኝ ናት የሚል የውሸት ትርክት ነበረ ሲነገር የነበረው። ያን ደግሞ ሲነገሩ የነበሩት እነዚህ የውሸት ነፃ አውጪዎች በተለይ ፈክ ህብረተሰብ ምንላቸው በተለይ እነዚህ የቲፒኤልኤፍ የሚባለውን ኃይል ነበረ እንደዚህ አይነት ተራ ኢትዮጵያዊነት የሆነ ናሬሽን ወይ ደግሞ ተራ ሲነግረን የነበረው። እሱን ነገር በደንብ አድርገን መረን ፈትሸን ኢትዮጵያ ለኛ ባዕድ ወይ ጠላት ሳትሆን ወይ ደግሞ ጨቋኝ ጨፍጫፍ ሳትሆን ኢትዮጵያ ለኛ እናት ሀገራችን መሆኗን በደንብ አድርገን አጥንተን ነው ያንን አጥር ሰብረን ከነዚህ ያላችሁ የተከበራችሁ ኢትዮጵያውያን ጋር ለመወያየት የበቃ ነው ማለት ነው። ስለዚህ በዋናነት በእኛ በኩል የኢትዮጵያ ሀገራችን ትልቁ ችግር ብለን ያስቀመጥነው በእኛ እሳቤ ይህንን የውሸት ነፃ አውጪዎች ያስቀመጡት የአንድ ፓርቲ ወይ ደግሞ የአንድ ኮሚኒስት ፓርቲ ስቴት ነኝ ገቨርንመንት ነኝ ብሎ እኔ መንግስት ነኝ ብሎ ያቋቋመውን ህገ መንግስት የሚባለውን ነገር እሱን ነው ዋናው የሀገራችን ኢትዮጵያ ምሰሶ ወይም ዋናው ሩት ኮዝ ምንጫችን ችግራችን የ33 ዓመት የእርስ በርስ ጦርነትም ሆነ ውጊያም ሆነ በተለይ ሲስተማቲካሊ ኢትዮጵያን የሚያፍረስ ሂደት የሄደበት ያለውን ይህንን የአንድ ፓርቲ ህገ መንግስት አሁን ራሱ ሳይቀየር ከነ ባንዲራው ከነ መዝሙሩ ከነ ካርታው ከነ ክልሉ ከነዚህ ያለው አጠቃላይ ህገ መንግስት የሚባለውን ነገር ይዞት ያለው ብልጽግና የተባለ ኃይል ራሱ የቲፒኤልኤፍ የተባለ ከዛ ከትግራይ በቀሉ ከሚለን የባዕድና የባንዳ ወይ ደግሞ የባዕድ ታላቂ የሆነ ኃይል የፈጠረውን ዶክመንት ነው ዋናው ችግራችን ብለን ነው እኛ የመረመርነው። ስለዚህ ከዚህ አንጻር ኢትዮጵያን ለማዳን ከተፈለገ ይህንን የውሸት ነፃ አውጪ የሆነ ማለት ትግራይ ህዝብ ኢትዮጵያዊ ነው፣ ከየት ነፃ ሊያወጣ እንደፈለገ እኛ ገባን። ስለዚህ እኛ ኢትዮጵያውያን የነበርነው አሁን ኢትዮጵያውያን ነገም ኢትዮጵያውያን ነው የምንለው። ይሄንን የባንዳና የባዕድ ታላቂ የሆነ ኃይል ግን አሁን ድረስ ኢትዮጵያ ተስፋን እንዳትረጋጋ ወደ ጦር እንድትገባና በተለይ በክልል ተከፋፍለን አንድ የነበርን ህዝቦች ብሎ ፈርጆ ማለት የተለያዩ ህዝቦች ብሎ ፈርጆ በአንቀጽ የተለያዩ 9 ላላው ሀገራት ናቸው ብሎ ዩናይትድ ኔሽን አስገብቶ አንድ ሀገር ልክ በ9 ሀገር እንደተከፋፈለች አድርጎ ሰርቶ እንደገና ደግሞ ለአንድ ቋንቋ ብሔር የተባለ 7 ብሔሮች አሉ ብሎ ሶሳችን እንድንባላና የተለያየ ሀገር እንደሆነ ተደርጎ የተወሰነበት ዶክመንት እሱን ቀደም መጣ አለብን ነው
በዋናነት ብለን ይሰራል ነው። በተለይ ከትግራይ አካባቢ አሁን የህገ መንግስት ተሰውተናል፣ የህገ መንግስት የደም ቀባን ያፈስልበት ነው የተባለው ሲነገር የነበረውን ራቁቱ እያሰረ ነው። ይህን ህገ መንግስት የህዝብ እንዳልሆነ ለህዝብ የቆመ ወይ ደግሞ የሀገር ህገ መንግስት የህግ ሳይሆን የአንድ ፓርቲ የአንድ ገቨርንመንት ይለይ የሚል ራሱ ግን በትክክል ካየ ነው ጄኖሳይደር የሆነ ወይ ደግሞ ኢትዮጵያን ለማፍረስ ቆርጦ የተነሳ የኢትዮጵያን ቁጥራን ጥላት የሆነ ባንዳ ተላኪ የሆነ ኃይል መምራን ወይ ደግሞ ህገ ደንብ የሆነ ዶክመንት ነው ብለን ነው ህዝባችን እያነቃለ ነው። በዚህ በኩል በርካታ ኢትዮጵያውያን ደግሞ ከጎናችን እንደሚቆሙ ተስፋ አድርገን ነው አሁን እናንተን በኩል እየሰራ ነው። በተለይ እነ መቃተ መኮንን ደያሞ እነ መምህር ደምሰው እና እነ ኢንጂነር ባንክና ብቻ ሳይሆን በርካታ ኢትዮጵያውያን ይሄንን ህገ መንግስት ብለው ያስቀመጠውን አገር አፍራሽ የሆነ ዶክመንት እሱን ብልጽግና የተባለ ኃይል ራሱ ይዘት እየቀጠለ ነው። ስለዚህ ይህን ነገር በአማራ ክልል ያለው የተያያዘ ነው። አሁን በፋኖ በኩል ያለው ፋኖ ይታወቃል። የአርበኝነት የነጻነት ያልገዛም ያልበገርም ባይነት ነው። በተለይ ጣሊያን ወራሪ ፋሽስት ኃይል መጥቶ በዛ ጊዜ ፋኖ ተብሎ ሁሉም ኢትዮጵያዊ በጋራ በአንድ ላይ ያለምንም ሃይማኖትና ያለምንም ቋንቋ ልዩነት በአንድ ላይ ፋኖ በሚል እንቅስቃሴ አንድ ሆነን ወራሪ ጣሊያንን በደንብ አንበርክከን ያሸንፍ ነው። የኛ ሀገራችን ላውንታችን አሳልፈን አንሰጥም፣ ባህላችን፣ ታሪካችን፣ ርስታችን አሳልፈን አንሰጥም ተብሎ በፋኖ አድራይት ነው ሁሉም ኢትዮጵያዊ ያን ጊዜም ያሸነፈው እና አሁን ያለው የፋኖ እንቅስቃሴ ከዚህ ጋር የተያያዘ ነው። ይሄ በተለይ የባንዳ ታላላቅ የጣሊያን ታላላቅ የሆኑ እነዚህ የቲፒኤልኤፍ እና በተለይ ከዛም ሻዕቢያ የጀመረው ኢፒኤልኤፍ ብሎ የመጣው ከዛ በኋላ ኦነግ የጨመረበት እነዚህ ሶስት ኃይሎች ኢትዮጵያ ጠላት ናት ብሎ የፈረጁ ኃይሎች ናቸው ብለን እናምናለን። ስለዚህ እነዚህ ጠላቶች ወይ ደግሞ ታላላቂ የሆኑ የባንዳ ታላላቂዎች ከሁሉም ኢትዮጵያ በጋራ ሆነን ካስወገድን ኢትዮጵያ ነጻነቷን ታገኛለች ብለን እናምናለን። ኢትዮጵያ ነጻነቷን ለማግኘት ደግሞ ዳር ድንበሯን ለአወቷን ህልውናውን ለማስከበር ደግሞ ይህንን ኢትዮጵያን የማፍረስ ሆን ተብሎ የተጻፈውና ኢንስቴንድ የሆነ ወይ ደግሞ ኢምፖዝ ተደረገ በፎክስ በኃይል ህዝብ ያልወሰነበትን ይሄ መንግስት ሰብሮ እየቀጣ ያለውን ዶክመንት ሁላችንም በአስቸኳይ ይህን ዶክመንት ለእኛ አይወክልንም ብለን በጋራ መነሳት አለን ብለን ነው እየሰራ ነው። ፋኖ ደግሞ ይህን ሀሳብ ይቀበላል ብዬ አስባለሁ። ፋኖ በአማራ በኩል ያለውን በርካታ እንቅስቃሴ ያደረገ ቢሆንም በኢትዮጵያ ውስጥ የማይደራደር ኃይል መሆን እናውቃለን። የኢትዮጵያ ሉዓላዊነትና የኢትዮጵያን ናሽናል ኢንተረስት በመጠቀም አሳልፎ ማየት መሆን እናውቃለን። የኢትዮጵያን ናሬሽን ደግሞ ሂስትሪ ታሪኳን በደንብ ጠንቆ የሚያውቅ ኃይል መሆን እናውቃለን። ጸረ ባንዳና ወራሪ ኃይል መሆን እናውቃለን። ጸረ ይሄ የውጭ ሀገር ታላላቅ የሆኑ ኃይሎች መሆኑን እናውቃለን። ስለዚህ በዚህ በኩል በፋኖ በኩል ያለው እንቅስቃሴ ሙሉ በሙሉ እኛ እንደግፈዋለን። በተለይ እኛ እንደ አጋዚ እንደ ግዕዝ ማህበረሰብ እንደ ሀበሻ ማህበረሰብ ኢትዮጵያ ይሄንን አሁን ያለውን በተለይ በሻዕቢያ ጀመረ ከዛ ደግሞ በዚህ ባንዳ ቲፒኤልኤፍ የተባለውን ከዛ ቀጥሎ ኦነግም ለሶስት ባዳ ወራሪ ስለሆነች እኛ ከኢትዮጵያ ነጻ እንወጣለን የሚሉ ኃይሎች ፋኖ በኩል ያለው እንቅስቃሴ እነዚህ ጋር በጋራ አይሄድም ማለት ነው። ምክንያቱም ፋኖ ትክክለኛ ኢትዮጵያ ጠላት ናት ብሎ አያውቅም። ኢትዮጵያ ወራሪ ናት ብሎ አያውቅም። ኢትዮጵያ መፍረስ አለበት ብሎ አያውቅም። ስለዚህ የእኛን ሀሳብ ከዛ ከትግራይ በኩል ያለው የሰዋሰብ ነው ቲፒኤልኤፍ የሚባለውን ለማስወገድ ከሁሉም ኢትዮጵያ ጋር በጋራ ሆነን በተለይ ደግሞ ይህን ዶክመንት የቲፒኤልኤፍ ያመጣውን ዶክመንት እሱ በአስቸኳይ ሁሉም ኢትዮጵያ አያስፈልገንም ብሎ ከተነሳ ሌላ አማራጭ ከተሰጠው የህዝብ ህልውና ወይ ደግሞ የህዝብ ህግ ወይ ደግሞ የሀገር ህግ ፓብሊክ ኮንስቲቱሽን የምንለውን ወደፊት እንዲመጣ ሁሉም ኢትዮጵያ በጋራ ሆኖ ከተረባረበ አሁን ያለውን የኢትዮጵያን የእርስ በርስ ጦርነትም ሆነ ኢትዮጵያን የማፍረስ ወይ ደግሞ ያላት አደጋ ያላት ሁሉ ነገር የሰብአዊ መብት ጥሰትም ሆነ የዘር ማጥፋት ያለው ኢትዮጵያ ያለው ሁሉም ይቆማል ብለን እናስባለን። ስለዚህ ከዚህ አንጻር ነው እየሰራ ያለ ነው። በስፋት ምናልባት በጥያቄና መልስም ካለ እናዳብረዋለን። ነገር ግን በዝርዝር ካየን እዚህ ያለውን ህገ መንግስት ያለውን የተወሰኑ ከየትንሽ የተወሰኑ የሰብአዊ መብት ህጎች በስተቀር በአጠቃላይ ኢትዮጵያን ለማፍረስ የተደነገገ ህግ ነው ብለን እናምናለን። በተለይ ከአርቲክል 39 ጀምሮ አርቲክል 39 ብቻ ሳይሆን አርቲክል 47 ብናይ፣ አንቀጽ 22 ብናይ፣ አንቀጽ 73 ብናይ በሙሉ እነዚህ አንቀጾች አንቀጽ ከአንድ ፕሪያምብል ጀምሮ ሙሉ በሙሉ ኢትዮጵያን ያፈረሰ ኢትዮጵያን እውቅና ማይሰጥ የባንዳዎችና የባዕድ ተላላኪዎች ህገ ደንብ እሱን ህገ መንግስት መውሰድ የለብንም። የእኛ ህግ አለን፣ ህዝባችን ይወክላለን። አገራችን የሚያፈርስና አገር አልባ የሚያደርግ ስለሆነ እሱን ያለምንም ህልውና ያለምንም ቅድመ ሁኔታ መቀየር አለብን ብለን ነው እኛ እንቀሳቀስ ያለ ነው። ከዚህ አንጻር አይ ቲንክ በተለይ ትግራይ ህዝብ ራሱ ህልውናው የሚያራግጠው በዚህ በኩል ነው እንጂ አሁን ካለው ከሁሉም ኢትዮጵያ ተጣልቶ ለብቻው ተነጥሎ እዛው ተከቦ መፍትሄ ያመጣል ብለን እናስብ። እንዲያውም አሁን ቲፒኤልኤፍ ራሱ እየገደለውና እየረሸነ ነው ያለው። የትግራይ ህዝብ ራሱ ሰላም የለውም፣ ናጽነት የለውም፣ ዲሞክራሲ የሚባል የለውም። ጭራሽ ትግራይ ውስጥ ያ ሁሉ ህይወት ካለቀ በኋላ ያ ሁሉ ንብረት ከወደመ በኋላ ሰላም የሚባል የለም፣ ፍትህ የሚባል የለም። በአስቸኳይ እንዲያውም አሁን በተቃጣይነት በበለጠ ሁኔታ ህዝብ እየተገደለ ነው፣ እየታፈነ ነው፣ እየተራበ ነው ያለው። ያን ወንበዴ የባዕድ ተላላኪ ግን ሀብት እያካበተ ያለው ወርቅ እየዘረፈ በዛ በአስመራ በኩል አድርጎ ወደ ዱባይና የተለያዩ ሀገሮች እየዘረፈ ነው ያለው ማለት ኢትዮጵያም እያተራመሰ ያለ ኃይል ነው ያለው። ስለዚህ ይህ ኃይል እዛ ትግራይ ውስጥ መሽጎ ዝም ሊባል አይገባም። ሁሉም ኢትዮጵያዊ ይህን በአንድ ኃይል ኢትዮጵያ ለማፍረስ የመጣ አሁንም ኢትዮጵያ ውስጥ ችግር እየፈጠረ ያለው ከዚህ ከብልጽግና የተባለ
ስላለ በጋራ ሆኖ እየሰራ ያለው መሆኑን ሁሉም ኢትዮጵያዊ አውቆ ተገንዝቦ እኛን ቢያግዘንና ከዛ ከትግራይ ይሄንን ነቀሳ ብናስወጣ ኢትዮጵያ ሰላም ታገኛለች ብለን እናስባለን። ምናልባት ካረዘምኩት የሚቀጣ እዚህ ላቆም። አመሰግናለሁ። ከልብ አመሰግናለሁ ዶክተር አረጋዊ መብራቱ። እንግዲህ አቶ መኮንን ደያሞ ቀደም ሲል በመግቢያ ላይ ለመጥቀስ ሞክሬያለሁ። ቀደም ሲል ይሄ ነውጥ የሆነው ለውጥ ከመምጣቱም በፊት በተለያዩ አደረጃጀቶች ውስጥ ከፍተኛ አስተዋጽኦ ሲያደርጉ የነበረ እንግዲህ ከሲዳማ አልፎ ሌሎችም ኢትዮጵያውያን በጋራ እንዲታገሉ የተለያዩ እንቅስቃሴዎች ውስጥ በሚያደርጉ አደረጃጀቶች ውስጥ ተሳትፎ ሲያደርጉ ነበሩ። አቶ መኮንን በተለይ እንግዲህ አብይ ራሱ የጠፈጠፈውን አገራዊ ምክክር ኮሚሽን የሚባል ተከትሎ የብሔር ብሔረሰቦችን መብት እናስከብራለን፣ ኢትዮጵያ ውስጥ ያለ ችግር እንፈታለን የሚሉ እንቅስቃሴዎች አሉና እናንተ ደግሞ እንግዲህ የህግ የበላይነት ለፍትህና ለዲሞክራሲ የኢትዮጵያ ህልውና አድን ህብረት የጋራ ምክር ቤት በሚል አቋቁማችኋል። አገራዊ ጥሪም እናቀርባለን ብላችኋልና በአገራዊ ምክክር ስም እየተደረገ ያለው ድራማና አጠቃላይ እናንተ ለውጥ ይመጣል ብላችሁ የምታስቡበት መንገድ እንዴት ነው የምትመለከቱት? እኛ የምንመለከተው በየትኛውም አገር ላይ የህግ የበላይነት የሌለበት አገር ላይ ሌላ መፍትሄ ወይም ኮንፍሊክት ሪዞሉሽን ይላል ዩናይትድ ኔሽን እና ለአንድ አገር ብጥብጥ ኢኳል ዲስትሪቢዩሽን እና ለሁሉም አገሪቷ ያፈራችው ፍሬ ማዳረስ አይቻልም። ማዳረስ የሚቻለው የህዝብ ህግ ሲኖር ብቻ ነው። ስለዚህ በህዝብ ህግ ላይ የኢትዮጵያ ህዝብ ልምምድ ያደረገ አይደለም። በህገ መንግስት ነው እስከ ዛሬ ስንመራ ይኖር ነው። ህገ መንግስትና የህግ በላይነት ወይም የህዝብ ህግ ወይም ዲሞክራሲ ይባላል በግሪክ ቃል ደሞ ህዝብ ነው፣ ክራሲ ህግ ነው። ስለዚህ የህዝብ ህግ ቮት የሚደረግ ነገር ነው። የኬንያ ህዝብ ሲበጣበጥ የህዝብ ህግ ቮት አድርጎ ነው ከመንግስት በላይ አስቀምጦ መንግስትን ተጠያቂ ማድረግ የቻለው። የጋና ህዝብ 1992 ቮት አድርጎ ነው የጋናን ህዝብ ተጠያቂ ማድረግ የቻለው። ሳውዝ አፍሪካም ማንዴላ ለ5 ዓመት ሙሉ ነው ያስተማረው ስለ ህግ የበላይነት፣ ስለ ህዝብ ህግ ወይም ስለ ኮንስቲቱሽን ለ5 ዓመት ነው ማንዴላ ያስተማረው። ምክንያቱም ነጮች ዶማ አድርጎ ስለ ኮንስቲቱሽን ሳውዝ አፍሪካ ህዝብ እንዳያውቅ አድርጎ ነበር ያቆዩትና ማንዴላ ከሁሉ በላይ የህዝብ ህግ ህዝቡ ማወቅ አለበት፣ መንግስት ተጠያቂ እንዲሆን፣ መንግስትን ለመቅጠር፣ መንግስትን ለመቆጣጠር፣ መንግስትን ለመቅጣት፣ መንግስትን ከስራ ለማባረር ኢምፒች ለማድረግ የህዝብ ህግ መኖር አለበት። ህዝብ ቮት አድርጎ ያስቀመጠው መከላከያና ደህንነት ነፃ የሆነ ከመንግስት። ስለዚህ ይሄ ለኢትዮጵያ ህዝብ አቅርበን በተለይ በአማራ ህዝባችን ለብቻው እያለቀ እኛ ዝም ብለን አሁን ቁጭ ካል ነገ ደግሞ ለቀረው የባሰ መከራ ነው የሚመጣው። በዚህ ሰዓት ላይ ነው ከፋኖ ጋር መቆም ያለበት የኢትዮጵያ ህዝብ አጠቃላይ መላው የኢትዮጵያ ህዝብ፣ የአማራ ህዝብ ብቻ አይደለም፣ መላው ለራሳችን ስንል ማለት ነው። ሲዳማ ለራሱ ጥቅም ስል ለራሱ ህልውና ስል ዛሬ ከአማራው ህዝብ ጋር መቆም አለበት። አማራ ህዝብ በግፍ በድሮን እየተጨፈጨፈ ነው። እኛ ጋር እዚህ ለምሳሌ ላምጣና ጆርጅ ፍሎይድ የሚባል እኔ ያለሁበት ስቴት እዚህ ጋር አንድ ሰው ነው መንግስት ወታደር ፖሊስ ገደለው። ለዚህ መላው የአሜሪካ ህዝብ ነው ብሎ የተነሳው። ለምን? ህዝብ የህዝብ ወገን ስለሆነ። መንግስት እና ህዝብ አንድ አይደለም። ህዝብ የህዝብ ወገን ነው። አንድ ሰው ሲጎዳ ህዝብ ጠቅላላ አንድ ላይ ሆኖ ተነስቶ የራሱ የህዝብ ህልውና ማስጠበቅ አለበት። እንኳን ይህንን ያህል በሚሊዮን የሚደርስ አማራ ህዝባችን መንግስት በድሮን እየጨፈጨፈ ሲዳማ፣ ደቡብ፣ ትግራይ፣ አፋር፣ ሶማሌ፣ ጋምቤላ ዝም ብለን ካይ፣ ኦሮሞ ዝም ብሎ ካየ ይሄ መንግስት እኮ የህዝብ ጠላት መሆኑን የኢትዮጵያ ህዝብ አልተረዳም። የህግ በላይነት በሌለበት አገር ላይ መንግስት የህዝብ ጠላት ነው። ስለዚህ አሁን ህዝብ ለህዝብ አንድ ላይ ሆኖ ነው መንግስትን መከላከል ያለበት። ሁላችን እንድንደርስ የህግ በላይነት ማለት ኮንስቲቱሽን አዲስ ቮት መደረግ አለበት። ይሄ መፍትሄ ስለሆነ ለፋኖ ለአማራ ህልውና ለሚታገሉትን ሁሉ ጠርተን የህግ በላይነት ቮት መደረግ አለበት። ይሄ የህግ በላይነት ሁላችን በእኩልነት በኢትዮጵያ ላይ በአንድነት በሰላም ዋን ማን ዋን ቮት ተደርጎ በእውቀቱ በችሎታው ተደርጎ በታሌንቱ ቮት አርገን በሰላም ለመኖር ትስማማላችሁ ወይ ብለን
ጥያቄ ጠይቀናቸው አራቱም ክፍለ ሀገር የሚመሩ የፋኖ መሪዎች ቀርቦ የህግ የበላይነት እኛ ሁላችን በእኩልነት በኢትዮጵያ ለመኖር ስለምንፈልግ እንደግፋለን እንቀበላለን ስላሉ ነው። ሁላችን አሁን አገር መላውን የኢትዮጵያን ህዝብ በተለይ ማጆሪቲ የኢትዮጵያ ህዝብ ክርስቲያንና እስላም ቀጥሎ የኢትዮጵያ ሴቶች ቀጥሎ አገር ተረካቢ ወጣቶች ሁሉ ጥሪ እያደረግን ነው። የኢትዮጵያ ምሁራን እስከዛሬ ተሳስተናል፣ እርስ በርስ ተባልተናል፣ በፖለቲካ ተጣልተናል ባለማወቃችን። ምክንያቱም ጥያቄው የህግ የበላይነት ነበረ መሆን የነበረ የኬንያ ህዝብ እንዳደረገ የህግ የበላይነት ወይም ኮንስቲቱሽን ቮት ማድረግ ነበረበት። የኢትዮጵያ መንግስት የኢትዮጵያ ህዝብ ኮንስቲቱሽን ቮት እንዲያደርግ አይፈልግም። በህገ መንግስት ታስሮ እንዲኖር ነው የሚፈልገው። ህገ መንግስት ደግሞ የኢትዮጵያ ህዝብ ጠላት ነው። ኢትዮጵያን አይወክልም፣ የኢትዮጵያን ህዝብም አይወክልም። ቲፒኤልኤፎች ብቻቸውን ያጸደቁት ነው 27 ሰዎች። ስለዚህ ከዚህ መውጣት በተለይ ኢትዮጵያ የለችም በዓለም የሚል ህገ መንግስት የኢትዮጵያ ህዝብ የለም በዓለም ላይ የሚል ህገ መንግስት ይዞ ፖለቲካ መስራት ትልቅ ሞኝነት። ይህንን ህገ መንግስት ይዞ ሽግግር መንግስት መጠየቅ ትልቅ ሞኝነት ነው። ህዝብ አሁን ሆ ብሎ ተነስቶ እርስ በርስ ይፋጅ ማለት ትልቅ ሞኝነት ነው። እውነቱና እውቀቱ ትክክለኛው መንገድ ዓለም አቀፋዊው ናሽናል ሪፈረንደም ፎር ኒው ኮንስቲቱሽን ዓለም አቀፋዊ ጥያቄ መጠየቅ ነው። የህግ በላይነት አሁኑኑ ቮት ይደረግ፣ ከምርጫው በፊት ቮት ይደረግ። በዓለም ላይ ያለው ህዝብና በኢትዮጵያ ላይ ያለው ህዝብ ሰፊው የኢትዮጵያ ህዝብ አንድ ላይ ተያይዘን ከላይ ከትግራይ ጀምሮ ትግራይ የአባቶቻችን መቃብር ናት። ለየት ያለች ታሪካዊ የኢትዮጵያ መሰረታችን ትግራይ ናት። የአባቶቻችን ቤተመንግስት ለ6000 ዓመት ለ7000 ዓመት ያለው ትግራይ ውስጥ ነው። የትግራይ እኮ የአባቶቻችን መቃብር ብቻ ሳትሆን የታሪካችን መሰረትም ናት። ስለዚህ ዛሬ ትግራይን ህዝብ ይሄንን ያህል ማሰቃየት ትግራይ ህዝብ ሌላ አገር ነው ሉዓላዊ ነው ማለት የኢትዮጵያ ሶቨርኒቲ ወይም የኢትዮጵያ ሉዓላዊነትን ለማፍረስ እነ ደብረጽዮን ሮም ላይ ሬዲዮ ኦፕሬተር ነበር። በደርግ ጊዜ ሮም ላይ ሲሰለጥኑ የነበሩት ምን ለማድረግ ኢትዮጵያን ለመበተን የጻፉት ህገ መንግስት ኢትዮጵያ የሚባል አገር በዓለም ላይ የለም የሚል ነው። አሁን ኢትዮጵያ ህገ መንግስት ነው ብሎ የለጠፉት ግን የኢትዮጵያን አይወክልም እና ይህንን አሁን በጋራ እንድንቋቋም የተሰባሰብነው ለዚህ ነው እና ህዝብ ለህዝብ እጅ ለእጅ ተያይዘን ከትግራይ ህዝብ ጀምሮ አማራው ህዝብ፣ ኦሮሞ ህዝብ፣ ደቡብ ህዝብ፣ ሶማሌ ህዝብ፣ አፋር ህዝብ፣ ጋምቤላ ህዝብ በአንድ ላይ እጅ ለእጅ ተያይዘን ኖ ሞር ይሄ ቲፒኤልኤፍ ህገ መንግስት ወንጀለኞች የጻፉት ወንጀለኛ ህገ መንግስት ገና ለዓለም ይቀርባሉ። ይህንን የጻፉት ሰዎች ገና በቀላሉ የምንለቃቸው አይደለም። ለምን ለሞተው ላለቀው ህዝባችን ተጠያቂው ቲፒኤልኤፍ፣ ኦኤልኤፍ እና ኦነግ ናቸው። እነዚህ ሶስቱ ወንጀለኛ ድርጅቶች የጻፉት ህገ መንግስት ገና የጻፉት ጭምር ለዓለም የሚቀርቡ ናቸው። ወንጀለኛ ህገ መንግስት በአስቸኳይ ከሀገራችን በአስቸኳይ ቀን ቀጠሮ ሳይሰጥ ከሀገራችን እንዲወጣ መላው የኢትዮጵያ ህዝብ እንዲተባበረን ነው ጥሪው። በተለይ ምሁራን ህዝብን የምታሳስቱ ሽግግር መንግስት የምትሉ ስልጣን ፈላጋ የምትሮጡ ተው። እግዚአብሔር አምላክ ኢትዮጵያ ለኢትዮጵያ ህዝብ ነው የሰጠው። ከሁሉ በላይ ጸጋችን ኢትዮጵያ ናት። በኢትዮጵያ ላይ መፈጠር ልዩ ጸጋ ነው ራሱ ኢትዮጵያዊ መሆን። ኢትዮጵያዊነታችን ከሚጠፋ ጠላቶች ስንት ሮም ያላጠፋውን ኢትዮጵያ፣ ግብጾች ያላጠፉትን ኢትዮጵያ፣ ተርኮች ያላጠፉትን ኢትዮጵያ፣ በአጠቃላይ እነዚህ በውስጣችን የበቀሉ ሾኮች ተነስቶ ኢትዮጵያን በቀላሉ የሚያፈርስ ህገ መንግስት ከዩጎዝላቪያ ካፒ ፔስት አድርጎ ኢትዮጵያ የምትባል ሀገር የለችም የሚለውን ለህዝብ ሰጥቶ ህዝብ ያልተማረ ህዝብ በብዛት ስላለ አያውቅም ብሎ አሸክሞ ሊያጠፉ ነው አሁን እና ህዝብ አሁን ማወቅ አለበት። ምሁራን በአጠቃላይ ከፈለጋችሁ ነው፣ ካልፈለጋችሁ ምንም አታመጡም። ኢትዮጵያ ህዝብ ካሁን በኋላ አንድ ላይ ቆሞ እኛ የምንፈልገው የህግ በላይነት ቮት ማድረግ ነው የሚል ማጆሪቲ የኢትዮጵያ ህዝብ ካሁን በኋላ እንስሳ አይደለም። ክርስቲያን፣ እስላም እግዚአብሔርን ማምለክ ነው እንጂ ህዝብ እኮ እንስሳ ሆኖ አይደለም። ማጆሪቲ የኢትዮጵያ ህዝብ ነው። የኢትዮጵያ ሴቶች ማጆሪቲ የኢትዮጵያ ህዝብ ቀጥሎ የኢትዮጵያ ሴቶች ናቸው። የህግ
በላይነት ቮት ማድረግ አለበት። የኢትዮጵያ ወጣቶች አገር ተረካቢዎች የኢትዮጵያን የህግ በላይነት ወይም ዴሞክራሲ የሚባለውን ወይም ኮንስቲቱሽን ህዝቡ ቮት ማድረግ አለበት። አሁን ስለዚህ ረቂቁ ተዘጋጅቷል። ሁሉ ጊዜ ረቂቅ አንድ ነው የሚዘጋጀው ዓለም አቀፋዊ ስለሆነ የህግ በላይነት ህገ መንግስት አይደለም። ህገ መንግስት በፓርላማ ነው የሚዘጋጀው። ረቂቅ ግን የህግ በላይነት ረቂቅ ዓለም አቀፋዊ ነው፣ ሞዴል ነው። ሞዴሉ ለህዝብ ለማቅረብ ተዘጋጅተዋል። ሞዴሉ ላይ ህዝቡ አሁን ተነጋግሮ ይሄ ይጨመር ይሄ ይቀነስ ብሎ ጉባኤዎች ላይ ያድርግና ከዚህ በኋላ እኛ ህጉን ቮት ማድረግ አለብን። ይሄ ነው፣ በዚህ ላይ ነው መስማማት ያለብን። በእኔ በኩል ያለው ይሄ ነው። ከልብ አመሰግናለሁ። እንግዲህ በየበኩላችሁ ደግሞ አጠር ያለ እንደው እንደ ማጠቃለያ ውይይት እንድናደርግ ከመምህር ደምሰው ጀምራለሁ። መምህር ደምሰው እንግዲህ አገራዊ ጥሪም አለን ብላችኋል። ከፋኖ መሪዎች ጋር እንግዲህ ከሁሉም አካባቢ ካሉ የፋኖ መሪዎች ጋር መክራችኋል። ከአራቱም የፋኖ አደረጃጀቶች አጠቃላይ ሀገራዊ ሁኔታው ስር ነቀል ለውጥ መምጣት አለበት የሚል እንቅስቃሴ እንደሆነ ከዚህ ቀደም በተለያየ መንገድ ስትገልጹ ቆይታችኋልና በተለይ አሁን ህዝባዊ ጥሪያችሁ ምንድነው? ቀጣዩ ሂደት ምንድነው? በተለይ አብይ አህመድ ሀገራዊ ምክክር ኮሚሽን በተባለው በሱ ተቋም አማካኝነት ከቀጣዩ ምርጫ በፊት ወደ ፕሬዝዳንታዊ ስርዓት ይደረጋል፣ ብሔር ብሔረሰቦች ተስማምተዋል ለማለት እየተዘጋጀ ነውና እናንተ በእናንተ በኩል የምታቀርቡት ህዝባዊ ጥሪ ምንድነው? ይሄንን ሀገራዊ ምክክር ኮሚሽንስ ሌሎች ብሔር ብሔረሰቦች ከእናንተ ጋር አብረው የቆሙና እየተወያያችሁ ያላችሁት እንዴት ነው የምታዩት? እጅግ በጣም ሀብቴ አመሰግናለሁ። ዶክተር አረጋዊ፣ አቶ መኮንንም፣ ኢንጂነር ኦባንግንም ሚዲያውንም እጅግ በጣም አመሰግናለሁ። በእርግጥ እዚህ ላይ የእናት ሀገራችን የኢትዮጵያ ጉዳይ ተወርቶ በእርግጥ አያልቅም። ግን ነገ ከዚህ የከፋ ችግር ሳይመጣ እናት ሀገራችን እንዴት እናድን? አሁን በዚህ ላይ ነው መሰረታዊ ጉዳዮቹ። ምክንያቱም ኢትዮጵያ ከአሁን በኋላ በአንድ ብሔር በአንድ ጎሳ ወይንም በአንድ ቡድን የምትመራበት ጊዜ አክትሟል። ይህንን ህዝቡ ማወቅ አለበት። አሁን የተናጠል ጉዞም አማራ ብቻውን ሩጦ፣ ኦሮሞ ብቻው ሩጦ፣ ትግሬ ብቻው ሩጦ፣ ደቡቡ፣ ሶማሌው፣ ሱዳኑ ለብቻው ሩጦ የትም የሚደርሰው ነገር የለም። የጋራ ሀገራችንን በጋራ መገንባት አለብን። ማንም በላይ አይደለም፣ ማንም በታች አይደለም። ሁላችን ተከባብረን ተዋደን በሰላም በፍቅር የምንኖርባት ናት። ለምን? ኢትዮጵያ በሰላም በፍትህ በነጻነት እጦት እየተሰቃየች አገር ስለሆነች ነው። ግን ነገ ከዚህ የከፋ ችግር ሳይመጣ በፊት አሁን የማታለል ሩጫዎች አሉ። መላው የኢትዮጵያ ህዝባውን መጠንቀቅ ያለበት ከምክክር ኮሚሽኑ ከመንግስት ምርጫ በፊት ህዝቡ ምንድነው የኢትዮጵያ የህግ የበላይነትን መጀመሪያ ቦት ማድረግ አለበት። እነ ጋና የዳኑት እነ ኬንያ የዳኑት ደቡብ አፍሪካም የዳኑት በዚህ ነው። የህግ የበላይነት ባለለ አገር ውስጥ ዴሞክራሲ የለም፣ ነጻነት የለም። አንድም ቤት የሚያቆመው ምንድነው ፓራውልት ነው ወይም ምሰሶ ነው የሚያቆመው። ስለዚህ ነው የህግ የበላይነትን ደቡብ አፍሪካም በፕሪቶሪያ በጆሃንስበርግ በኬፕ ታውን በደርባን የመጀመሪያ ላይ የህግ የበላይነት ላይ ህዝቡ ቦት አድርጎ ነው ሀገሪቷን ያቆመው። ዛሬ ለሌላው የአፍሪካ ሀገር ምሳሌ ሆኑት። በእኛ ሀገር ግን የህግ የበላይነት ባለመኖሩ ዜጎች ይገደላሉ፣ ዜጎች ይሰደዳሉ። አሁን የአማራ ልጆች ከ500,000 በላይ እስር ቤት ነው ያሉ። የኦሮሞ ልጆች ከ400,000 በላይ እስር ቤት ነው ያሉ። ቅሊንጦ በአንድ እስር ቤት ውስጥ አሁን ዝርዝሩ ልክ ያለው 197 አብዛኛው ዶክተሮችና ፕሮፌሰሮች ናቸው ቅሊንጦ እስር ቤት ያሉት። ሀብታሙ ልክ ያለው ተመልከት። አሁን አዲስ አበባ ላይ የወጣቱን አፈሳት ተቀጥሏል። ከ10,000 በላይ ወጣቶች ታፍሶ ደብዛቸው ጠፍቷል። ከአማራ ክልል ወደ አዲስ አበባ ሲመጡ 162 በላይ የአማራ ብሔርተኞች የት እንደገቡ ደብዛቸው ጠፍቷል። ከነዚህ 42ቱ ተገለዋል። ሌሎቹ ከነ ህይወታቸው የት እንደጠፉ አይታወቅም። ስለዚህ እናት ሀገራችንን የጋራ እንድትሆን የሁላችን የጋራ እንዲሆን ሰብአዊ መብት ጥሰቶች በአስቸኳይ መቆም አለባቸው። ለዚህም ዜጎች ይታፈናሉ፣ ይገደላሉ፣ ይታሰራሉ፣ ኢሰብአዊ አካል ጎደሎ ይሆናል። ለዚህ ነው ማስለቀቂያ ተብሎ ታፍኖ ተይዞ 2 ሚሊዮን 3 ሚሊዮን በመንግስት ባንክና በመንግስት ቴሌ አስገባ ይባላሉ። ይሄ በጣም የሚያሳፍር አገር ላይ ደረጃ ላይ ኢትዮጵያ መድረሷን የሚያመለክት ነው። ለዛ ነው ከፍለውም ደግሞ ዜጎች ይገደላሉ። እጅግ የሚያሳዝነው ነገር ይሄ ነው። ይሄ ደግሞ በቅርቡ ታይቷል። አሁን በትላንትናው ቀን ብቻ በጎጃም ብቻ 120 ዜጎች ናቸው በድሮን ያለቁት። በጣም እጅግ በጣም የሚያሳዝኑ ናቸው። በጎጃም በይልማና ደንሳ የተደረገው ባህር ዳር ዙሪያ የተደረገው
ይቅርታ መምህር ደምሰው ምናልባት እንደማጠቃለያ አገራዊ ጥሪያችሁ ምንድነው? እንግዲህ ስር ነቀል ለውጥ መምጣት አለበት ተብሏል። የነሱ አገራዊ ጥሪያችን ወደዛ ሊመጣልን ነው ሀብታሙ። ስለዚህ ሁላችንም ተከባብረን ተዋደን የምንኖርበትን የስርዓት መሰረታዊ ለውጥ መደረግ አለበት ነው። ለዚህ ሞላው ኢትዮጵያ በተለይ ዲያስፖራው በውጪ በካናዳ፣ በአሜሪካ፣ በአውሮፓ፣ በሩቅ ምስራቅ እስያ ያሉት ሁሉም ለሀገሩ ምሁራኖች መነሳት አለበት። ጋዜጠኞች፣ ሰብአዊ መብት ተሟጋቾች ኢትዮጵያን በጋራ ማዳን አለብን። ምክንያቱም ከድሮንና ከሚሳኤል የበለጠ ነው ህብረትና አንድነት ያለ ነው። ለዚህ ነው ኢትዮጵያ ውስጥ መሰረታዊ ለውጥ መደረግ አለበት። መሰረታዊ ለውጥ ካለ ሀገሪቷ በዚህ የምትቀጥል ከሆነ የየመን ይጠፋንታ፣ የዩጎዝላቪያ ይጠፋንታ፣ የሶማሌ ይጠፋንታ ኢትዮጵያን ይገጥማታል። ለዚህ ሁላችንም በህብረት በአንድነት ቆመን ይህንን ስርዓት በቃ ማለት አለብን። አንድ ሀገር አንድ ብለን ድል ለኢትዮጵያ ህዝብ ብለን ናሽናል ሪፈረንደም ፎር ኤ ኒው ኮንስቲቱሽን ብለን ኢትዮጵያን ለዘላለም እንድትቆም አንድ ምሰሶ መትከል አለብን። እጅግ በጣም አመሰግናለሁ። ከልብ አመሰግናለሁ መምህር ደምሰው ገብሬ። ኢንጂነር ኦባንግ እንግዲህ ሀገራዊ ምክክር የሚባለው ድራማ አለ። እናንተ ደግሞ አገራድን እንቅስቃሴና አጠቃላይ ውይይት አድርገን አጠቃላይ ስርዓቱ ካልተለወጠ በስተቀር እዛ ሀገር ላይ መፍትሄ አይመጣም ትላላችሁና በሀገራዊ ምክክር በኩል እየተደረገ ያለው ድራማና እናንተ የምታቀርቡት ሀገራዊ ጥሪ በተመለከተ የበኩልን አስተያየት ብትሰጠን። እንግዲህ እኔ የሚሰጠው አስተያየት ምንድነው ከዚህ በፊት ሲናገር የነበረው ነው። እንግዲህ ያው ሁላችንን አንድ ላይ ካልተባበርንና አንድ ላይ ካልመጣና በተናጠል መንግስት ይጨርሰናል። እንግዲህ ያለው ሁኔታ አይተናል። ከሶማሌ ጀመረ፣ ሶማሌን ፈጀ፣ ሶማሌ ቀጥሎ ወደ ትግራይ መጣ፣ የትግራይ ህዝብ ፈጀ፣ አሁን ደግሞ የአማራ ህዝብ እየፈጀ ነው። ከዚህ ቀጥለው እንግዲህ ሌሎች በትናቸው ይደርሳቸዋል። ስለዚህ ይህንን ተገንዝበን ተረድተን አንድ ላይ ሆነን ይህንን ዝግናኝ የሆነ ምንም በጆሮ ማይሰማ ለህዝብ እንኳን ይሉንታ የሌለው መንግስት ማስወገድ መቻል አለ እና አንድነት ኃይል ነው። ሁሉም ወደ አንድ ከተሰባሰበ እንዳሁኑ ይህንን መንግስት እድሜው ማሳጠር ይቻላል ብለን ነው የምንገመተው እና ያለኝ ይህንን ብዙ መናገር ማለት ብዙ ተሰራ ማለት አይደለም። ድምሩ ያው ቅድም እንዳልኩት ነው መበርታት ነው እና ታንኪዩ ከልብ አመሰግናለሁ። ዶክተር አረጋዊ መብራቱ እንግዲህ ቀደም ሲል አንስተውታል። ይሄ ህገ መንግስት የህወሓትና ከህወሓት ጋር አብረው የተሰለፉ ቡድኖች ሰነድ ነው። የኢትዮጵያ ህዝብ አይደለም። ኢትዮጵያን እንደ ሀገር እውቅና የማይሰጥ ኢትዮጵያ የሚባል ዜጋ እውቅና የማይሰጥና ብሔር ብሔረሰቦች በሚል ደግሞ የራሳቸውን የቡድን ፍላጎት ለማስከበር የሄዱበት ርቀት አለ። ዛሬም በተረኝነት እሱ ነው የቀጠለው። አሁን አብይ ያንን ለማስቀጠል በተለይ 83 እንግዲህ በህወሓት የበላይነት የተደረገውን ሽግግር መሰረት አድርጎ ህገ መንግስት ሰናፌ ላይ ኦነግ፣ ሻዕቢያና ህወሓት ያጸደቁትን ሰነድ ነው እንግዲህ በህገ መንግስት ስም ቀባብተው ያመጡት። ህገ መንግስት ውስጥ የተወሰኑ ሰብአዊ ድንጋጌዎች ያው ተረት ከመሆን ባለፈ ኢትዮጵያ ውስጥ ተከብረው የማያውቁበት ሁኔታ አለና በዚህ ሁኔታ ውስጥ አሁን አገራዊ ምክክር የሚባል ድራማ አለ። እናንተ ይሄን ድራማ እንዴት ነው የምትመለከቱት? በሌላ በኩል አጠቃላይ አገራዊ ለውጥ ይመጣል ብላችሁ የተንቀሳቀሳችሁ ከሆነ ምን አይነት ጥሪ ነው የምታደርጉት? በእናንተ በኩል በዚህ ቡድን በኩል ማለት ነው፣ በዚህ ስብስብ በኩል። በጣም ጥሩ። ሁሉም የስራ ባልደረቦቼ ያቀረቡትን በሙሉ እየተቀበልኩኝ እና በጣም እየመሰልኳቸው ምንድነው በየነ በኩል ምንለው አንደኛ ነገር አሁን አገር ሳይኖረን ወይ ደግሞ ኢትዮጵያ የራስዋን ህግ፣ የራስዋን ድንበር፣ የራስዋን ሉዓላዊነት፣ የራስዋን ደህንነት የሚያስከብር ህግ ሳይኖር ሽግግር መንግስት፣ የምክክር ኮሚሽን የሚሉ ቀልዶች ናቸው ብዬ ነው የማስበው። እኔ በጣም ቀልድ ናቸው። በተለይ ደግሞ አሁን በዚህ በኢትዮጵያ ጠላት ናት፣ ስለዚህ ኢትዮጵያ መፍረስ አለባት ብለው በተግባርና በዶክመንት በህግ አርቅቀው እየሰሩ ያሉበትን ሁኔታ ያለን ስለ ምክክር ወይ ደግሞ ስለ ሽግግር መንግስት ማውራት በጣም እኔ አይታይም፣ በፍጭራሽ አይታይም። እንዲያውም ለነዚህ 50 ዓመት ሙሉ ኢትዮጵያ ለማፍረስ ብረት አንግበው የተነሱ ኃይሎች ለነሱ ነፃ ለማውጣት ከተጠያቂነት ለማዳን የሚደረግ ርብርብ ነው እንጂ እነዚህ ደም ነጋዴዎች በተለይ መንግስት ራሱ የሚባለው በዩናይትድ ኔሽን ቻርተር ያለው ምንድነው የሚለው ዋናው ኃላፊነቱ የዜጎችን ደህንነት መጠበቅ ነው የሚለው በዩናይትድ ኔሽን ቻርተር ራሱ የተቀመጠው ነው። እኛ ሀገር ውስጥ ያለው ግን መንግስት ነን ብሎ የተቀመጡ ኃይሎች በዋናነት ኢትዮጵያ ጠላታቸው መሆኗን በግልጽ ያወጁ ናቸው። በሁለተኛ ደረጃ ደግሞ ኢትዮጵያ የእሷን ህዝቦችን በድሮን ዘመናዊ ቴክኖሎጂ እየጨፈጨፉ ያሉ ኃይሎች ናቸው። አለ የተባለ የውጭና የውስጥ ኃይላቸው ተጠቅመው ኢትዮጵያ ህዝብን እንደ ህዝብ እየጨፈጨፉ ያሉ ኃይሎች ናቸው። እነዚህ ኃይሎችን ለማዳን ተጠያቂ ለማዳን ከነሱ ጋር ቁጭ ብለን የውሸት ምርጫ፣ የውሸት ምክክር ኮሚሽን፣ የውሸት ሽግግር መንግስት የሚባለውን ነገር በእነዚህ በንጹህ ዜጎችን ደም መቀለል ብዬ
ነው የማስበው። ምክንያቱም አሁን በዋናነት መጀመሪያ ኢትዮጵያ ሀገራችን ያፈረሰ ዶክመንት መወገድ ነው ያለበት። ከዛ በኋላ ኢትዮጵያን ዳር ድንበሯን፣ ሉዓላዊነቷን፣ ደህንነቷን የሚጠብቅ ከታሪክና ከህግ አንጻር ህዝቦቿን ላላው ስልጣን የሚሰጥ ህግ መኖር አለበት። መጀመሪያ በዛ ህግ መሰረት ተነስተን ነው ከዛ በኋላ ወንጀል የፈጸመው ኃይል ምክክር ሳይሆን የሚያስፈልገው ወደ ህግ ለመቅረብ ያለ በህግ ይጠይቅ ይገባል ነው። እንደዚህ ካላደረግን ፍትህ የሚባል ሊመጣ አይችልም፣ ሰላም ሊመጣ አይችልም። ምክንያቱም ወንጀለኛን በሽግግር መንግስት ወይ ደግሞ ምክር ኮሚሽን ነፃ እያወጣ ያ ሁሉ ደም የፈሰሰውን ደግሞ ማን ነው የሚጠይቀው ታዲያ? ስለዚህ አሁን በሽግግር መንግስት ወይ ደግሞ በምክክር ኮሚሽን እያሉ ያሉ ሰዎች ወይ ደግሞ በዚህ የውሸት ምርጫ የተባለ ያለውን ድራማ የሚሳተፉ ያሉ ሰዎች በራሳቸው ኃላፊነት ያ ሁሉ ኢትዮጵያን ደም በቃ ፈሶ እንዲቀር እያደረጉ በወንጀለኞች ጋር እየተባበሩ መሆናቸውን ነው የማስበው። ስለዚህ በዋናነት እንደ ያን ድራማ ተቀብሎ ከመሄድ ይልቅ ከህዝባቸውና ከህዝባቸው ወግነው ነው ማለት አለባቸው ብዬ ማስበው ነው። ምንም አይነት ከነዚህ ወንጀለኞች ጋር መተባበር አያስፈልግም። በምክክርም በሽግግርም የሚባል ነገር ምንም አይነት ሰላምና ፍትህ ሊያመጣ አይችልም። ሀገራችን ሊያስቀጥል አይችልም። አሁን ያለው ዶክመንት ተቀጠለ የኢትዮጵያን ሀገራችን የማፋረስና እርሶታችን በእርስ በርስ ጦርነት የማጫረሽና ሀገራችን የደም መሬት ለማድረግ ከመተባበር ይልቅ ከዛ ምንም አይነት የሚያወጣ ፋይዳ የለው። ስለዚህ ምንድነው ሁላችንም የህግ በላይነት መጀመሪያ ማምጣት አለበት ብለን አሁን ያቀረበው ሰነድ አለ፣ ሞዴል አለ። ያን ሞዴል ሁላችን ለህዝባችን ቀርቦ አማራጭ ሰጠው ያስፈልጋል። ህዝባችን እስካሁን ድረስ የራሱን የበላይነት ህግ የሚያስከብርለት ደህንነቱ የሚጠብቅለት የሚመራውን ኃይል ደግሞ ተጠያቂ የሚያደርግበትን ህግ የበላይነት የሚያስብለት የለም፣ እስካሁን ድረስ የለም፣ ኢትዮጵያ ውስጥ የለም። ያንን እስከሄደ ድረስ አሁን ያለውን አካሄድ ከሄድን እንዲያውም የሚመቸው ለማን ነው? በተለይ ኢትዮጵያ ጠላት ነው ብለው ኦፊሻል ብረት አንግበው የኢትዮጵያን ህዝብ የውጭ ኃይሎችን መሰሪያ እያመጡ እየደበደቡት ያሉ ኃይሎች ናቸው አሁንም ድረስ በስልጣናቸው ሊቆጥሩ የሚችሉት ማለት። ስለዚህ ምንድነው ምለው እኔ ማንኛችን ያለንም ሃይማኖት ያለንም ቋንቋ፣ ዘር ልዩነት ሁላችን ኢትዮጵያን ከጫፍ እስከ ጫፍ በአንድ ላይ ሆነን ማለት የሃይማኖት መሪዎችም ምሁራንም ሲቪል ሶሳይቲ የሚባሉትን ባለሀብቶችም ሆነ ወጣቶች፣ ሴቶች በሙሉ አንድ ላይ ሆነን ኖ ማለት አለብን። በይሳል ላይ ምክር ኮሚሽን የሚባል አያስፈልግም፣ ሽግግር መንግስት የሚባል አያስፈልግም። እነዚህ ወንጀለኞች አሁን መንግስትን የሚያሉ ህዝባችን የጨፈጨፉ ያሉ ኃይሎች ሊጠየቁን ይገባል። በአስቸኳይ የዓለም ማህበረሰብ በዚህ ላይ ሊያግዘን ይገባል። አፍሪካ ህብረትም የተባበሩት መንግስታትም ሁሉም ከኢትዮጵያ ህዝብ ጎን ሊሰለፍ ይገባል ብለን ሁላችንም በአንድ ላይ መሰረት ያለብን። ስለዚህ ይሄ ናሽናል ሪፈረንደም ፎር ኒው ኮንስቲቱሽን የሚለውን በጣም በትልቁ ኢትዮጵያ ሴቭ የሚያደርግ የኢትዮጵያን ታሪክና ዳር ድንበሯን የሚያስከብር የኢትዮጵያን ህልውና የሚያስቀጥል የኢትዮጵያ ህዝብ ደህንነት የሚጠብቅ ዋነኛውና ቁልፍ የሆነ መፍትሄ ነው ብለ የማስበው። ከዚህ አንጻር ሁላችንም በተለይ በዚህ ኢትዮጵያ የምንወድ ከሆነ ኢትዮጵያን አገራችን የምንፈልግ ከሆነ ይህንን ሪፈረንደም ፎር ኒው ኮንስቲቱሽን የሚለውን በደንብ አድርገን አጥብቀን ልንሰራበት ይገባል የሚል አጽንኦት መልዕክት ለማስተላለፍ ነው። የነበረን በጣም ጊዜ በጣም አመሰግናለሁ። ታንኪዩ ሰማች ከልብ አመሰግናለሁ። አቶ መኮንን እንግዲህ ጠቅሰውታል። የህግ የበላይነት አስፈላጊነት ምንም የሚያጠራጥር አይደለም። አሁን ደግሞ በእንዲህ አይነት አገራዊ ምክክር በሚል ድራማ አንድ ቡድን እንግዲህ ሁሉም ከኛ በሚል ነው እንግዲህ እኛ ተረኛ ነን ከህወሓት ወደኛ ተላልፈዋል በትረ መኮንኑ። አሁን ደግሞ እኛ የፈለግነውን እናደርጋለን፣ ሁለት ሀገር እንፈጥራለን የሚል ድራማ እየተሰራ ነው። አገሪቱን ለማፍረስ እየተንቀሳቀሱ ያለበት እንቅስቃሴ አለና በአንድ በኩል ይህን እንቅስቃሴ እንዴት ታዩታላችሁ? እንደ ማጠቃለያ የእናንተ ሀገራዊ ጥሪ ምንድን ነው? በዚህ ወቅት ለሌሎች ኢትዮጵያውያን ለተለያዩ አደረጃጀቶች እንግዲህ 31 ብሔር ብሔረሰቦች የተካተቱበት ስብስብ ነው። እንግዲህ በዛ ውስጥ እንቅስቃሴ ውስጥ ያላችሁ በአንድም ሆነ በሌላ መንገድ ደግሞ በተለያየ አደረጃጀት ውስጥ ተሳትፎ ያላችሁ ሰዎች ናችሁ በዚህ ውስጥ ያላችሁትና የእናንተ ጥሪ ምንድን ነው? ይሄንን አገራዊ ምክክር እንዴት ነው የምታዩት? ጥያቄ ወደ እኔ ነው? ለአቶ መኮንን ነበር። ወጥቷል ውስጡ ባላየሁት። መምህር ደምሰው ገብሬ። እሺ እንግዲህ አቶ መኮንን ከወጡ እንደ ማጠቃላይ አድርገው ይስጡና ውይይታችን እናበቃለን። ታንኪዩ እጅግ በጣም ዶክተር አረጋዊ፣ ኢንጂነር ኦባንግ፣ ሀብታሙ፣ ህብር ሬዲዮም እጅግ በጣም አመሰግናለሁ። እዚህ ላይ አንድ መረዳት ያለብን ምንድን ነው ዋናው ነገር ለአንድ ሀገር ህዝብ የህግ የበላይነትና ነፃነት መሆኑ አጠያቂ አይደለም። ለነፃነቱ የማይታገል ህዝብ ባርነትን የመረጠ ነው። በተለይ በውጭ ሀገር ያለው በአሜሪካ፣ በአውስትራሊያ፣ በካናዳ፣ በሩቅ ምስራቅ ኤስያ ሀገሮች ያለው ሁሉ መብት ይጠየቃል፣ ነፃነት ይጠየቃል፣ አይለመንም። ፍትህ ይጠየቃል፣ አይለመንም። እንካ ተብሎ የሚሰጥ ምንም ነገር የለም። ስለዚህ እናት ሀገራችን ከውርደትና ከውድቀት የምናድነው ሁላችን በህብረት በአንድነት በመሰባሰብ ነው። በተለይ ዲያስፖራው በውጭ ዓለም ላይ ያለው ምሁራን ቅድም ዶክተር አረጋዊም እንዳስቀመጠው ሁሉም
መተባበር አለበት። ኢትዮጵያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የሁላችንም የጋራ ሀገር ኢትዮጵያ እንድትሆን ነው። ማንም የበላይ አይደለም፣ ማንም የበታች አይደለም። ስለዚህ የፋኖ ትግልም የነጻነት ትግል ነው። ይህም ደግሞ በጥቅም በተለያዩ የሚለወጥ ነገር አይደለም። የነጻነት አርበኞችም የራሳቸውን ትልቅ አስተዋጽኦ በማድረግ ላይ ነው የሚገኙት። ስለዚህ ኢትዮጵያ የጋራ ሀገር በመሆኗ በጋራ ሁሉም ሰው መሳተፍ አለበት። ለዚህ ነው ጥሪና ይሄ ህዝባዊ ጥሪው አጠቃላይ መግለጫ የተሰጠው። ሁሉም ኢትዮጵያዊ በየሰፈሩ በየጤሻው ድርጅት መመስረቱ ዋጋ የለውም። በአንድ ብሔር በአንድ ጎሳ ኢትዮጵያ የምትመራበት ጊዜ አክትሟል። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ኢትዮጵያ የሁላችን የጋራ ሀገር ናት። ከዚህ የከፋ ችግር ሳይመጣ አሁን ሀገር ወደ ማጣቱ ደረጃ እንደነ ሶማሌ እንደነ ሊቢያ ሳንሆን እናት ሀገራችን ከውርደትና ከውድቀት የምናድነው ሁላችንም በጋራ በመሰባሰብ ነው። ምክንያቱም ኢትዮጵያ በሰላም በፍትህ በነጻነት እጦት እየተሰቃየች መስቀልያ መንገድ ላይ ናት። በአሁኑ ጊዜ የምትገኘው በቀን 200-300 ሰው እልቂት በጎጃም በጎንደር በወሎ በሸዋ ይሄ የዓለም መነጋገሪያ ይሆናል። በዓለም አደባባይ ኢትዮጵያ ተዋርዳለች። ስለዚህ ምንድነው ምሁራንም መብላትና መጠጣት መኖር አይደለም፣ ለሀገር ነጻነት ነው። ለአንድ ሀገር ህዝብ ከህግ የበላይነትና ከነጻነት ከዲሞክራሲ በላይ ምንም ነገር የለም። ስለዚህ እናት ሀገራችን ከውርደትና ከውድቀት ለማዳን ይሄንን ጥሪ ተከትሎ ማንኛውም በዓለም ላይ የሚገኘው ማህበረሰብ ይሄንን ግብረ ኃይል እንዲቀላቀል ነው። ይህንን የጋራ ምክር ቤት ተቀላቅለን ኢትዮጵያ ማለት ትግሬ ማለት ናት። ኢትዮጵያ ማለት ኦሮሞ ማለት ናት። ኢትዮጵያ ማለት አማራ፣ ኦሮሞ ወይንም ሶማሌ፣ አፋር፣ አሳይታ ማለት ናት። ኢትዮጵያ ማለት የሁላችንም የጋራ ሀገር ናት። ስለዚህ በዓለም አደባባይ ከውርደት ኢትዮጵያን እናድን። ለሁላችሁም እጅግ በጣም እውነት ከፍተኛ ምስጋና አቀርባለሁ። እግዚአብሔር በሰላም ያገናኛል። ከልብ አመሰግናለሁ። እንግዲህ በዓሉን ለምታከብሩ መልካም የትንሣኤ በዓል ብለን አስቀድሞ መልካም ምኞታችንን መግለጽ እፈልጋለሁ። የህግ የበላይነት እና ለፍትህ እንዲከበር የኢትዮጵያ የህልውና አድን ህብረት የጋራ ምክር ቤት አመራሮች የጋራ መግለጫና ህዝባዊ ጥሪ ነው። እንግዲህ ወደፊትም በሌሎች ጉዳዮች እንደምንወያይ ተስፋ አድርጋለሁ። ዶክተር አረጋዊ መብራቱ ከትግራይ ብሔር ተወላጅ የዚህ ስብስብ አመራር ናቸው። እንዲሁም መምህር ደምሰው ገብሬ ከስብስቡ አመራሮችና የጋሞ ብሔር ተወላጅ ናቸው። ኢንጂነር ኦባንግ ጉማን የጋምቤላ ብሔር ተወላጅና እንዲሁ የዚሁ ስብስብ አመራር ናቸው። አቶ መኮንን ደያሞ ዘግይተው ቢወጡም የሲዳማ ብሔር ተወላጅና የዚህ ስብስብ አመራር ናቸው። ሁላችሁም ለሰጣችሁን ማብራሪያ ከልብ አመሰግናለሁ። እንዳልኩት ወደፊት የምታደርጓቸውን እንቅስቃሴዎች መሰረት አድርገን እንደምንወያይ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። መልካም ቀሪ ጊዜ ይሁንላችሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።